የተጠራው አንተ ነህ ምንድነው እንደ ጭራስ ከተለ የምትመጣው ህይወቴን ለምን ነው የምትረብሽው እስኪ አውስ አንድ ላይ ማዘር ያውሮታለሁ እኔ አውራለሁ ችግር አትወጣም ለምንድነው እናንተ ችግራችሁ ምን ማለት ነው ምንድነው ችግር ምንም ችግር እንደምን ምን አረገች ይችልች ተስፋ ቆርጣ ይላል ትዳርን አትፈልግም የትኛውን ትዳር ነው የሚፈልገው ከቤት እንደ ቆሻሻ ያባረርሽኝ ሰው እኮ ነኝ እኔ ዛሬ ለምን አማርኩሽ በምን አማርኩ ጨካኝ ሴት ልጄን እኮ 15 ቀን ሙሉ እንዳለ የነፈቅሽኝ ሴት እኮ ነኝ ህይወቴ የምታበለሻሽ ሴት እኮ ነሽ አሁን እሺ በስርዓት አውስ ተደማመጡ እዚህ በኋላ ላይሽ አትፈልጉ ይገባሽ ገባክ አይደለ ላይሽ አትፈልጉ ኧረ እስቲ ተረጋጉ እኔ እኮ ግራ ገባኝ እና ደግሞ ልጄን ለ15 ቀን የከለከልኳ ከዚህ በኋላ እድሜ ልክ አንቺ እስቲ የሆነ ነገር ከማንነጋገር ምንድነው ቆይ እሷ እኮ ካንተ ጋር መጣት አለባት እንዴ ሙቤ ምን ያደርጋል አንቺ ልቀቂው እንጂ ምን ይሆንሽ ነው ልክናት ማ አባንተ አውዝ ቢላይ ምን ሸጣን ምን እየረበሽ ነው ምን እየበጠበጥከኝ እኮ ነው ያለው ምን ነክቶ ነው አንቺ ምን እስከክተሽ ነው የፍቅር መቤት ጓዴ ለትዳር የልቤ ሰው ያንተን እንጃ በኔ ስበብ ስታ ልቤ ኑረሰው ሰላም እንዴት ናችሁ ውድ ቤተሰቦች እሺ ለምንድነው ልጅቷ ማትተዋት ለምንድነው ማትተዋት ቆይ እኔ እኮ ተናኝ ለምንድነው ሙቤልን ማታዝነልኝ ፈጣሪው ጭራሹን ሙቤ ተለልኝ አንቺ ወጪ እኮ ነው ተባልሽው ምንድነው ቆይ ለምንድነው ለኔ ማታዝነልኝ እሷ እኮ ካንተ ጋር መጣት አለባት እንዴ ሙቤ ምን ያደርጋል አንቺ ልቀቂው እንጂ ምን ይሆንሽ ነው ልክናት ማ ልክናት እሷ እንዴ እህቷ እኮ ታግታባታለች እንዴት ነው እንዴት ንገርልኝ ሙቤ ምን ይሆንክ ነው አይደለም ምን ይሆንክ ነው ሙባረክ ጉድ ፈላ ከናት ምን ይሆንክ ነው ምን ይሆንክ ነው ምን እያልክ ነው አንቺ ምን አረግሽብኝ አሁን ባው ምን አረግሽብኝ ለከፍሽብኝ አንተ ምን አረጋችሁ ምንም አላረጋችኝ ሙቤ ምን ሆነ ነው አረ ምንም አላደረገችም ሌላ ቤት አስተካክላለሁ ብዬ እንደገና ምንም አላደረገችም ምንም አላደረገችም አሁን ከትክክል የሆነችው በሰው ትዳር ገብታ የበጠበጠች ሴት ናት ትክክል እህቷ እኮ ሙቤ ምን ይሆንክ ነው ምን ካለክ ስለሆንክ ነው አንተ የሷ ተታገረች ምንድነው ምን ማለት ነው እንዴት አረ ምን አይነት ሰው ናት የፍቅር መቤት ጓዴ ለትዳር የልቤ ሰው ያንተን እንጃ በኔ ስበብ ስታ ልቤ ኑረሰው ኧረ ፍቅር አይ ፍቅር የልቤ ውስጥ እሳት ይጎዳል ያመነምናል እላለ ህመም ከሰው የለም ታውቀዋለህ ከጎኔ ሌላ ሰው ጭንቄን የሚያውቅልኝ ሀሳብ የማውሰው ርቀህ አይመለሁ ሁላችን እግዚአብሔር ይመስገን ደህና ነኝ እኔ እንግዲህ ዛሬ በነውብዬ ቤት ነው የመጣሁት በጣም የሚገርም ነገር ነው በእውነት በጣም ማለት ነው ናይ በቃ ራሱን ስቷል ማለት ይቻላል ልጅቷ በጣም አስተዋለች ማለት ነው በቃ ተቀይሯል ትዳርን ትፈልጋለች ሲባል አልፈልግም ምን ትዳር እያለ ነው ውብዬን እንግዲህ እንደዛ አይነት መልስ እየሰጣት ነው ውብዬ እንግዲህ እኔ እንጃኔ በጣም አዝናለች ያ ናይ ትክክለኛ እንዳልሆነ ያስታውቃል በጣም ትክክለኛ አይደለም በጣም የሚወዳትን ሚስት በጣም የሚያከብራትን ሚስት አልፈልግሽም የምን ትዳር እያለ ነው ልጅቷ ደግሞ እጁ ላይ ማለት ነው ሙቤ እጅ ላይ ብር ቀለበት አስራለች
ሙቤ አላያትም። ሙቤ እያት፣ ልብ በላት። ሙቤ እያት፣ በጣም ልብ በሉና እዩት። እውነት ተመልከቱት እና እዩ። በፊት እንደዛ የሚያመናጭቃት ልጅ አልፈልግም የሚላል ልጅ ማለት ነው። ልክ ብር ቀለበቱን ስታረግለት እጁ ላይ ማለት ነው። ከዛ ልክ ናት ልጅቷ እያለ ነው ሙቤ ራሱ ማለት ነው። አቤት ቸሩ መድኃኒዓለም በስመ አብ ወልድ መንፈስ። በጣም የሚገርም ነገር ነው ይሄ በጣም ሙቤ ራሱ እኔ እንጃ። እናቱ ደነገጠች። ልጅ ምን አረግሽብኝ እያለች በጣም እየተቆጣኝ ነው። ውብዬ ግን ለመጨረሻ ጊዜ ለአንዴ ትዳርን ትፈልጋለህ አትፈልግም እያለችው እየጠየቀኝ ነው። እሱ አልፈልግም የምን ትዳር አንቺ አረመኔ አንቺ ምናምን በቃ ንግግሩ በጣም ያስጠላል። ግን ውብዬ ንቂ፣ ውብዬ ንቂ ነው የምልሽ። ይሄ ነገር ልጁ ትክክል አይደለም። ልጁ የሆነ መሰሪ ነገር አድርጋበት ነው ልጅቷ መሰሪነት አድርጋበታለች። በቃ መተት አድርጋባቸዋለች ሁለቱ ላይም፣ ሙቤ ላይም እንትና ላይም ናይ ላይም። በጣም እንደዛ የሚወደው አንቺን የሚወድ ልጆቹን የሚወድ ልጅ እንደዚህ ሲሆን አረ ውብዬ ንቂ፣ ምንም መናገር የለብሽም። ጠበል ውሰጁ ናይ ስውሯ ማርያም ጠበል ውሰጁ። ሙቤ ሳይቀር ውሰጅና እያቸው። ሙቤ ራሱ ልክ አይደለም። እጁ ላይ ቀለበቱን ስታስር የብር ቀለበቱን በቃ ተቀየረ፣ ቅይር ነው ያለው። ውብዬ ንቂ ነው ምልሽ። ምንም መናገር የለብሽም። ንቂ ውብዬ። ሙቤ ቀለበቱን እጅግ ላይ ተመልከት፣ እጅህን ተመልከት ሙቤ። ወይኔ ልጅቷ በሙሉ አንቺ ላይም ነገ ታረጋለች፣ አንቺ ላይም ታረጋለች እሷ። ውብዬ ንቂ በቃ። ናይ ምንም አላደረገም። በእውነት ነው የምላችሁ፣ ምንም አላደረገም። ልጅቷ ነች። ልጅቷ መተታም ናት። መተታም እየመተተችባቸው ነው። ነገ ሙቤ ተነጎደ ያ በጣም በሙሉ ታረጋለች። ካልነቃችሁ ዝም ካላችሁ ውብዬ ለራስሽ ራሱ ያስፈራሻል። አይደለም ለናይ በቃ እናት የሆናችሁ ወንድም የሆናችሁ ናይ ወደ ጠበሉ ሰዱት ነው የምለው። በቃ የናይ እናት ጠንካራ ሴት ናት። ጠበሉ ሰጁ እንደምንም በይና ወደ ጠበሉ ሰጁ። በቃ ሙቤ ደግሞ እጅህን ተመልከትና ፍታ፣ ከቻልክ ከእጅህ ላይ ፍታ ሙቤ። እጅህን ይኸው፣ እጅህን ልብ በልና ይኸው ሙቤ። አረ በስመ አብ። እኔ እንደዚህ አይነት ነገር አይቼም ሰምቼም አላውቅም። አይነ ደረቅ ምን አድርቃሉ? አረች ምን ደረቅ ናት? ወይኔ መተታም ሰው እንደዚህ አይነት ሰው አይቼ አላውቅም በህይወቴ። መተቷን እሷ ብቻ ነው የምትሽከረከረው። በቃ አለመተት ምንም ስራ የለብሽም እንዴ? ምን አይነት ልጅ ነሽ? ውብዬ ትዳርሽን እንዳፈች በቃ መድኃኒት ፈልግ ለለለጁ። ምንም ጠበል ነው የሚያስፈልገው፣ ሐኪም ቤትም አያስፈልግም። የሙሜ እናት በቃ ሳላስታርቅ ቤቱ ሳልጨምር ወደ ሀገር አልመለስም እያለች ነው።